ልሂድ ነገሩን ትችልድ ንገሪኝ፣ አዳምጪኝ ማለት ተናገሪ፣ ዝም አትበይ ማለት መናገር የለብኝም ተናግሬ የለው ደስታ። ቆይ ምን ያንሰኛል? እኔ ከአንቺ ጋር ለመሆን ምንድን ነው? ምንም አያንስህም ደስታ። ኧረ ወይኔ ምን አድርገህ ነው? በጣም እያስጨነቀኝ ነው ከምልህ በላይ። ሰላም ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? ከኔ ጋር እግዚአብሔር ይመስገን። እንግዲህ ትናንትና ሁላችንም አይተናል ደስታና ሩታ ማለት ነው። እንግዲህ ሩታ የራሷን ፍላጎት ራሴን ላስታም ራሴን እኔ መጎዳት አልፈልግም፣ መጀመሪያ መተማመንና ምንድነው መተዋወቅ፣ በደንብ መተዋወቅ አንተ ሁሉን ነገር በአስቸኳይ በፍጥነት የምታደርገውን ነገር እኔ ደስ አላለኝም። ስለዚህ ምንም ሳልልክ ከኔ ምላሽ ሳጠብቅ ወደ ቤተሰቦች ሽማግሌ ላክ፣ ከኔ ቤት ሽማግሌ ይዘህ መጣ። ስለዚህ እኔ የራሴን ባለፈው ይሆቴ የተጎዳሁትን ዘልሌ የምገባ አይደለሁም ብላለች። እኔ ተከክል ነች ብዬ ነው የማስበው። ምን መሰራችሁ? ባለፈውም ቸኩራ ነው ለዚህ ሁሉ የተዳረገችው እና አንዳንድ ሴት ልጅ ራሷን ስታስከብር ነው በጣም ደስ የሚለው ማለት ነው። ስለዚህ የባለፈው ህይወቱን አሁን እሱ ከአብርሃም ጋር ገና ፈቀድ አልጨረሽም፣ አብርሃምን ተወጂዋለሽ ምናምን እያለ ዝባክን ቴሌወራ ነበር። ኤፍሬም በሌለበት እሱን አታንሳ ብሎታል። ስለዚህ ደስታ ትናንትና በጣም ተናዶ ነበረ። እንጃ በጣም የማላውቀው ሰው ሆኖብኛል ነው ያለችው። ማልቀስ እስከ ማልቀስ ሁሉ ነው የደረሰችው እና አንዳንዴ የራሳችንን ራሳችን ብንኖር ብዬ ነው የማስበው። ማንም እየመጣ በህይወታችን እየገባ ሊበጠብጠንና እንትን ሊለን አይችልም። እኔ ጀግንነቷን ሩታን በጣም ነው ያደነኳት ማለት ነው። እንደ ሌሎቹ ሴቶች ቂጧን ከፍታ ማለት ነው፣ ቂጧን ከፍታ በአደባባይ ምን ነው እነሱ ከፍተው ሲሄዱ እንትላላላችሁም አንድ ቀን ሩታ ፋንቷን አሳየች እንትላሳየች እያላችሁ ስትሳደቡ የነበሩት ማለት ነው። ይዘሹ የለም እንዲኸው በግልጥ እኮ እየተነገረች ነው፣ እንዲገባ እያስገደደች ነው። ሴት ልጅ እንደዚህ ኮራ ብሎ ነው ተንበልክኮ እየተለመነ እንኳን ያን ያህል እየተለመነች እንኳን ሩታ ኮራ ብላ ነው። እኔ ተንግዲች በኋላ ማንንም አምኔ በምንም ህይወቴን መሳቀር የለብኝም ብላ ነው። ሌሎቹ ግን ትናንትና አይታቸዋል፣ ቂጣቸውን ከፍተው ማለት ነው። እውልኝ ይሄ ሌላም ወንድ እኮ መፈለግ ነው እንጂ የያዙትን ይዞ ደና የሆነን እንጃ። አንዳንዴ የምንሆነውን እንኳን ማናውቅ ማለት ነው። ሴት ልጅ ማለት ነው አንቺ ብታፈቅሪው ኑሮ ብትወጂው ኑሮ ማለት ነው ብትወጂው ኑሮ ይህንን ያህል ሽማግሌ ላክ እንደዚህ ባል እንደዚህ እልህ ታይዞች ነው እንጂ በጭራሽ ሄርሜላ አብርሽን አታፈቅረውም፣ አትወደውም፣ አታፈቅረውም። ካገባችሁ በኋላ የምታረገውን ታያላችሁ ማለት ነው። ተወደሽው እኮ የምትወጂው ሰው ማለት ነው የሚወድሽ የምትወጂው ሰው ቢሆን አለባበስሽ ራሱ ስነ ስርዓት መያዝ አለበት ማለት ነው። ስለማትወጁ ሌላ ወንድ ስለምትፈልጊ ነው እንደዚህ ለብሰሽ የምትወጪው ማለት ነው። አደባባይ አስፋልት ላይ እኔ እንጃ። እኛ የምናውቀው በፊት ማለት ነው በፊት የምናውቀው ቡና ቤት የሚሰሩ ሴቶች ናቸው አዲስ አበባ ውስጥ እንደዚህ ለብሰው ሲሄዱ የምናውቀው። እግዚአብሔርን እውነቴን ነው የምላችሁ። በአሁኑ አላውቅም። በአሁኑ ራሱ እጄ ሳለ አለባበሳቸው እንኳን እንደዚህ ሊለብሱ ቀልቶ እኔ 8 ወር ስቀመጥ እንደዚህ አይነት አለባበስ ያየው ሰው በምንም በጭራሽ የለም። አለባበሳቸው ራሱ ስነ ስርዓት የያዘ እንደውም የሚያማምል እንዴት እንደሚያመል ከመልካቸው ጋር ማለት ነው። አንቺ እኮ ሌላ ወንድ ፈለጋ ልክ እንደ ቡና ቤት ሴት አለባበስ ነው ያመጣሽው። ኮራ ብለሽ እንኳን ሴት ብኮኝ ብትወጂው ብታፈቅሪው ባሌ ነው ብለሽ ለምታስቢው ሰው እንደዚህ ለብሰሽ መንጣት ያለብሽ አይመስለኝም። ቢያንስ እንኳን ማለት ነው ቢያንስ እንኳን ፋንትሽን የሚሸፉን ልብስ ነው ለብሰሽ መንጣት ያለብሽ። እንዲህ አንቺ ቁጭ ብለሽ ሶፋ ላይ ቂጤውን ውልኝ እንደዚህ ሩታን እንትልት ከሩታ ከምኗም አደልሽም ከጫፏም አደልሽም። አንቺ ገና ጉዴ ይወጣብኛል፣ ገና ብዙ ነገሮች እንትን ይሉብኛል ብለሽ የምታያቸው ነገሮች ሁሉም እየወጡብሽ ሚስጥርሽ በዛ ጋር ስደፍኒው በዚህ ጋር እየመጣብሽ ስለሆነ
ቶሎ ብለሽ አጣድፈሽ አብርሃምን አግብተሽ ልትቀመጭ ነው ማለት ነው። ግን የምትወጂው የምታፈቅሪው ሰው ቢሆን ኑሮ ትዕግስት ኑሮች ተረጋግተሽ እንጠናና ቶሎ ሽማግሌ ላክ። አንቺ ክብል ለቤተሰቦችሽ ቢኖርሽ ኑሮ ማለት ነው። ክብል ስትይ ክብል ቢኖርሽ ኑሮ ማለት ነው በመጀመሪያውኑ ሽማግሌ ልከሽ ነበር ማልገዝ የነበረብሽ። ሽማግሌ አንቺ ታረገሽ በኋላ ነው እንዴ ክብል ቢኖርሽ ለቤተሰብ ሽማግሌ ላክ የምትይው? የትኛው ክብልሽ ነው? መጀመሪያ እኮ ከቤተሰብ ጋር ጨርሰሽ ነው አይደል እንዴ ቤተሰቦችሽን አስፈቅደሽ ጨዋ ብኮኝ። አሁን እነሱ ጨዋ ደርባባ ይሉሻል። አንቺ ጨዋ አይደለሽም። ከመጀመሪያውኑ ሩታ አይተሻል። ሁሉንም ቤተሰቦቿን አስተዋውቃ ተዋውቃ ከእናቷ ጋር እንኳን ተዋውቆ ነው አብርሻ ሁሉ ነገር እንትን የተባለው ማለት ነው እንጂ እንደ አንቺ ዘላ አልግጅ ያለውና ሽማግሌ ላክ አላለችውም። ተሰልጓ በኋላ ነው እርግዝናዋን ራሱ እንትን ያለችው። አንቺ እኮ ገና አስቀድመሽ አረገዝኩ እንደዚህ ያልኩኝ ተፈለጥኩ ገና ጉድሽ ይወጣብሻል ተብሎ እያት እስቲ ጀግና ካለባበስ ከምን ካነጋገር እንኳን አንቺ እኮ ገና ከሩታ ደርሳለሁ ብለሽ አፈሽን ስከፍችባት የምትገኝ ማለት ነው። እኔ ምንም የምለው ነገር የለም። አንቺ በጣም እንጃ የሆነ በቃ ለሴቶች አራያ እንኳን ምኮኝ አይደለሽም። ሩታ ግን ለሴቶች አራያ የምትሆን ጀግና ሴት ነች። አንቺ አሁን የምታስተምሪው ራሱ ዝሙትን ራቆት ለብሶ መሄድን ነው እያስተማልሽን ያለሽው ማለት ነው። ሌላ ነገር ምንም እያስተማልሽን ነገር ምንም የምታስተምሪው ነገር የለም ሚዲያ ላይ ማለት ነው። እንደዚህ ቂጥ ከፍቶ እንደ በአደባባይ ሰው አስፋልት ላይ ይቆማል። ኧረ ያንቺስ የተለየ ነው። እኔ አላየሁም። እውነቴን ነው የምላቸው። እኔ አዲስ አበባ ነው ያደግኩት። ከጫፍ እንደውም ከቅውጥ ካለው ሰፈር ያደግኩት፣ ግን እንደዚህ ለብሰው ሲሄዱ አላየሁም ማለት ነው። እንደዚህ ለብሰው ሲሄዱ አላየውም። አሁንም ተመልሼ 8 ወር ተቀምጬ ስመጣ እንደውም በጣም ተቀይሮ አለባበሳቸው ራሱ እንዴት እንደሚያምር። አሁን ደግሞ ይሄ ሽፎን ፋሽን መጥቶ ነበር። እኔ ሰድ ሽፎን ለብሰው እንዴት እንደሚያምሩ ማለት ነው። እንኳን እንዳንቺ ሆዳቸውን ከፍተውና ቂጣቸውን ከፍተው ሊሄዱ ማለት ነው። ስለዚህ ሩታ ከምኗም አደልሽም። ደግሞም ቁጭ ብለሽ እዛ ጋር ተዘፍዝፈሽ ማለት ነው ቂጥሽን እያሳ ይሽ ሩታን ልትናገሪም ልትሳደቢም አትችይም። አንቺ ከምኗም አደልሽም። አንቺ እኮ የሰው ባል የቀማሽ አሁንም የሰው ባል ልትቀሚ የተዘጋጀሽ ነሽ። አሁንም እኮ ይህ አለባበስሽ የሰው ባል ልትቀሚ የተዘጋጀሽ ሴት እንጂ ለአብርሃም ብቻ ተወስነሽ የምትቀሊ ሴት አይደለሽም። አንቺ ሲያውሽ ማለት ነው። እውነቴን ነው የምነግራችሁ። እዚህ ጋር የምትሳደቡ ልጆች ተሳደቡ እንጂ እውነቱን ነው። እዚህ ጋር የምትወደው የምታፈቅረው ቢሆን ኑሮ እንደዚህ ግዴታና እኔ ቤት ግባ እንዴ እንደዚህ እየተባላችሁ እስቲ ማን ነው ሴት ግዴታ ታኮልፈኛለች ቤት ታልገባው ግዴታ እንደዚህ ታረገኛለች ቤት ታልገባው እየተባላችሁ በአደባባይ የምትባሉ ማለት ነው። በጣም የሚገርም ነገር ነው። የትናንቱን ቪዲዮ ታያችሁት ማለት ነው። እንደዛ ራቁትሽን ለምን አትወጭም? አንድኛሽም ማለት ነው። ለምን ሩታ ስትለብስ እናንተ ትሳደባላችሁ? እሷን ለምን ቄጥሽን ሸፉኝ አላላችሁ? ሩታ ዝሙትን ታስተላልፋለች ያለሽ አንቺም አሁን ቁጭ ብለሽ እሷ በሄልሚ ላይ የምትሰሪውም ሆነ በሩታ የምትሰሪውም ማለት ነው ዝሙትን እያስተላለፍሽ ነው። እናንተ ግን ሃይማኖት አይፈቅድም። ምን ነው ለእሷ ነው እንደ ሃይማኖት የፈቀደው ራቁቷን መሄድ? የማንኛውም ሃይማኖት አይፈቅድም ራቁት መሄድ ማለት ነው። የማንኛውም ሴት ልጅ ከጉልበቷ በታች እንጂ ከጉልበቷ በላይ ትልበስ ብሎ የማንኛውም ሃይማኖት የፈቀደ ወይ የተፈቀደ ነገር የለም። በሃይማኖትም ተመጣችሁ በባህላችንም ተመጣችሁ እንደዛው በየትኛውም ባህል እዚህ ጋር ቂጥሽን እያሳየሽ ሂጂ የሚል ባህል የለም፣ ሃይማኖትም የለም። ስለዚህ እናንተ ስትሳደቡ በፊት የነበራችሁ ልጆች ምን ነው ዛሬ እንዴት አለባበሷ እንዴት እንደሚያምር ምናምን ስትሉ የነበረው ማለት ነው። በጣም የምትገርሙ ናቸው። እና ለማንኛውም ሩታዬ ሀሳብሽን አስተካክረሽ የምትወስኘውን ውሳኔሽን
አሳምነሽ እንጂ ግዴታ ተገደሽ የምትገቢበት ህይወት ታሁን በኋላ የለም። እውነቴን ነው የምልሽ። በቃ በዚሁ በአቋምሽ ረግተሽ ላንቺ የሚያስብልሽ ላንቺን የሚረዳሽ ተንቀባሮ ይመጣል። ተንቀባለሽ ትጠብቂዋለሽ። እስከዛ ልጅሽን ማሳደግ ትችያለሽ። እኔ በጣም ነው ያስደሰሽ በትናንትናው መልስሽ ማለት ነው። ማለት ማንም ሊረዳሽ ታልፈለገ ማንም እንትን ሊልሽ ታልፈለገ የሚረዳሽን ሰው ታገኛለሽ ብዬ ነው የማስበው። ሸላይክ እያደረጋችሁ ጀግና ነሽ፣ በጀግንነትሽ ቀጥይ ነው የምንልሽ። እንዲህ ውበቱን ደፍቶብሻል እና መልሶ ደግሞ ውበት ይደፋብሻል። ገና እብድ ታደርጊያቸዋለሽ። በዛ ጋ በዚህ ጋ ያሉትም ማለት ነው። እዚህ ጋር ሁሏም ይቅርታሽን እየጠየቀች ቸግልሽ ነው እየተንበረከከች ትመጣለች ማለት ነው። ስለዚህ ደስታም ብትረጋጋ ኑሮ ሩታን አታጣትም ነበረ። ሸላይክ አድርጉ።